ሰላም ጤና ይስጥልኝ። የዕለቱ ዜናዎች እንደሚከተለው ተዘጋጅቷል። በቅድሚያ ዋና ዋናዎቹን አርዕስተ ዜና። አቶ ጌታቸው ረዳ የህወሓት አመራሮች ሻዕቢያን ለማዳን የሚያደርጉት እንቅስቃሴ ለመግታት መስዋዕት እከፍላለሁ ሲሉ ተናገሩ። ጅቡቲ በሶማሊያ ከአልሸባብ ጋር የምታደርገውን ጦርነት ለመደገፍ ተጨማሪ ጦር ልታሰማራ መሆኑ ተገለጸ። የአሜሪካ መንግስት እኩለ ሌሊት ላይ በከፊል እንደተዘጋ ተገለጸ። አቶ ጌታቸው ረዳ የህወሓት አመራሮች ሻዕቢያን ለማዳን የሚያደርጉት እንቅስቃሴ ለመግታት መስዋዕት እከፍላለሁ ሲሉ ተናገሩ። ኤርትራ በራሷ ኢትዮጵያን መግጠም ስለማትችል የህወሓት አመራሮችን እየተጠቀመች መሆኗን ከሷል። የጠቅላይ ሚኒስትር የምስራቅ አፍሪካ አማካሪው አቶ ጌታቸው ረዳ ለሕክምና በዱባይ ሆነው ግሎባል ፓወር ሺፍት ለተሰኘው የዜና ማዕከል የሰጡት ቃለ ምልልስ ብዙዎች እያነጋገረ ነው። አቶ ጌታቸው ካነሷቸው ጉዳዮች አንዱ የህወሓትና ሻዕቢያ አመራሮች ግንኙነት የተመለከተ ሲሆን የህወሓት አመራሮች ከፌዴራል መንግስት ይመጣል ብሎ ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው ብሏል። ኤርትራውያን በጣም ብልሆች ናቸው። የፌዴራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ የፖለቲካ መጠቀሚያዎች ወይም ዩዝፉል አይዲዮትስ መጠቀም ይፈልጋሉ ሲሉም ተደምጧል። አቶ ጌታቸው ረዳም የጊዜው አስተዳደር ፕሬዝዳንት በነበርኩበት ወቅት ከኤርትራውያን ጋር ግንኙነት ጀምሬ ነበር ያሉት ሚኒስትሩም ተስፋዬም ሌላ ዙር ጦርነት በትግራይ ላይ እንዳይከሰት መከላከል ነበር፣ ምክንያቱም ለትግራይ ህዝብ የማይሽር ጠባሳ እንደሚተው ነው የማየው ብለዋል። የህወሓት አመራሮች በትግራይ ህዝብ ዋጋ ሻዕቢያን ለማዳን የሚያደርጉት እንቅስቃሴ ለማቆም መስዋዕትነት መክፈል ካለብኝ እከፍላለሁ ሲሉም ተደምጧል። ጅቡቲ በሶማሊያ ከአልሸባብ ጋር የምታደርገውን ጦርነት ለመደገፍ ተጨማሪ ጦር ልታሰማራ መሆኑ ተገለጸ። ጅቡቲ በቀጠናው ሰላምና ደህንነት ውስጥ የረጅም ጊዜ ሚናዋን በማረጋገጥ የአልሸባብን የማያቋርጥ ስጋት ለማቋቋም ትላንት ተጨማሪ ወታደር ወደ ሶማሊያ ለመላክ ቃል ገብታለች ሲል ሂራን ኦንላይን ዘግበዋል። በተባበሩት መንግስታት የጅቡቲ ቋሚ ተወካይ መሐመድ ሲያድ ዳዋሌህ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ይህን አቋም ማሳወቃቸውን መረጃው ጠቁሟል። ሶማሊያ በመንግስት ግንባታና በጸጥታ ላይ እያስመዘገበች ያለውን እድገት ሀገራቸውን እንደምትቀበል ገልጾም ነገር ግን አሁንም ትልቅ ፈተናዎች እንዳሉ አስጠንቅቋል። እንደ ጥረቱ አካል ጅቡቲና ሶማሊያ ተጨማሪ የጅቡቲ ወታደሮችን ለማሰማራት የሚያስችል አዲስ የሁለትዮሽ ስምምነት መፈራረማቸውን አስታውቋል። ሰራዊቱ በአልሸባብ ላይ እየተካሄደ ያለውን ዘመቻ ያጠናክራል ያሉት ተወካዩ በሶማሊያ የአፍሪካ ህብረት ድጋፍና መረጋጋት ተልእኮ አውሶም ስር የሚደረገውን የማረጋጋት ስራም ጅቡቲ እንደምትደግፍ አረጋግጧል። የአሜሪካ መንግስት እኩለ ሌሊት ላይ በከፊል እንደተዘጋ ተገለጸ። የአሜሪካ ኮንግረስና ዋይት ሀውስ የፌዴራል በጀትን ለማራዘም በሚያስችል ስምምነት ላይ መድረስ ባለመቻላቸው የአሜሪካ መንግስት እኩለ ሌሊት ላይ በከፊል መዘጋቱ ታውቋል። ሪፐብሊካን ፓርቲ በሁለቱም የኮንግረስ ምክር ቤት አብላጫ ድምጽ ቢኖረውም በሴኔት ውስጥ ህግ ለማሳለፍ ከሚያስፈልገው 60 ድምጽ የተወሰነውን ከዲሞክራቶች ማግኘት ስላልቻለም ሁለቱም ፓርቲዎች ያቀረቧቸው ረቂቆች ውድቅ ሆኗል። ይህ በፕሬዝዳንት ትራምፕ የመጀመሪያ የስልጣን ዘመን 2018 ተከስቶ ከነበረውና ለ34 ቀናት ከዘለቀው ረጅሙ የመንግስት መዘጋት በኋላ የመጀመሪያው ነው ተብሏል። ልዩነቱ የተፈጠረው በሁለቱ ፓርቲዎች መካከል ለወራት ከዘለቀ የፖለቲካ ፍትጊያ በኋላ መሆኑም ተገልጿል። የዲሞክራቶች የጤና መድህኖች ሽፋን የሚያራዝሙ ድንጋጌዎች እንዲካተቱ ይፈልጋሉ። በተለይ በዚህ ዓመት መጨረሻ ጊዜ የሚያልቀውና የዜጎችን ወርሃዊ ክፍያ ከፍ የሚያደርገው ኦባማ ኬር የተሰኘው የጤና መድህን ድጎማ ማስቀጠል ዋነኛ ጥያቄያቸው እንደሆነ ተገልጿል። ሪፐብሊካኖች ደግሞ መንግስትን እስከ ህዳር 21 ድረስ ክፍት የሚያደርግ ንጹህ ምንም አይነት ተጨማሪ ፖሊሲ ያልተካተተበት የበጀት ማራዘሚያ አቅርበው ስለ ፖሊሲ ጉዳዮች የሚያደራድሩት በመደበኛ የበጀት ሂደት ውስጥ ብቻ እንደሆነ ገልጿል። የመንግስት መዘጋት ወደ 750 ሺህ የሚጠጉ ሰራተኞች በየቀኑ ከስራ ገበታቸው እንዲወጡ እንደሚያስገድድ ታውቋል።
የማዳጋስካሩ ፕሬዝዳንት በሀገራቸው በተቀሰቀሰ ተቃውሞ መንግስታቸውን በተኑ። በማዳጋስካር የተቀሰቀሰውና ለቀናት የዘለቀው የወጣቶች ተቃውሞ ተከትሎ የሀገሪቱ ፕሬዝዳንት አንድሬ ራጆኤላና መንግስታቸውን መበተናቸው ታውቋል። የተባበሩት መንግስታት ድርጅት ባወጣው መግለጫ በዚህ ሁከትና ብጥብጥ ባስነሳ ተቃውሞ ቢያንስ 22 ሰዎች ለህልፈት ሲዳረጉ ከ100 በላይ የሚሆኑት ጉዳት እንደደረሰባቸው አስታውቋል። የሀገሪቱ የውጭ ጉዳይ ሚኒስቴር ግን የተጎጂዎችን አሃዝ አልተቀበለውም። ምን ያህል ሰዎች እንደተጎዱ በግልጽ ባያስቀምጥም ፕሬዝዳንቱ ሰኞ ዕለት በብሔራዊ ቴሌቪዥን ባደረጉት ንግግር የጠቅላይ ሚኒስትሩና የመንግስትን ተግባራት ለማቋረጥ ወስኛለሁ ብለዋል። ጠቅላይ ሚኒስትር ክርስቲያን ንሳይና ሌሎች ሚኒስትሮች አዲስ መንግስት እስኪቋቋም ድረስ በጊዜያዊነት እንደሚቆዩም ገልጿል። አዲስ ጠቅላይ ሚኒስትር ለመሾም የቀረቡ ሀሳቦችን ለመገምገም የ3 ቀናት የጊዜ ማዕቀፍ መስጠታቸውም ተዘግቧል። በመብራት መቋረጥና በውሃ አቅርቦት ችግር የተፈጠረውን ቁጣም፣ ሀዘንና አስቸጋሪ ሁኔታ ተረድቻለሁ ያሉት ራጆኤሊና ጥያቄያቸው ተሰምቷል፣ ህዝቡ የሚጠበቀውን ስራ ያልሰሩ የመንግስት አካላት ካሉ ይቅርታ ጠይቃለሁ ብለዋል። አሜሪካ ከቻይና ጋር ለጦርነት እየተዘጋጀች ነው ተባለ። እንደ ዌል ስትሪት ጆርናል ዘገባ የአሜሪካ የመከላከያ ሚኒስቴር ዋና የሚሳኤል አምራቾችን 12 ወሳኝ የጦር መሳሪያዎችን ውጤታቸውን በእጥፍ ወይም በ4 እጥፍ ለማሳደግ በአስቸኳይ ግፊት እያደረገ ነው ተብሏል። ይህ ጥረት በተሟጠጠ የአሜሪካ ክምችቶች ላይ ካለው ጥልቅ ስጋት የመነጨ ሲሆን እንደ ሩሲያ በዩክሬን ጦርነትና በቅርቡ በእስራኤልና ኢራን መካከል በተደረገው የ12 ቀን ጦርነት ባሉ ቀጣይ ግጭቶች ማባባሱን እንደሚያሳይ ተገልጿል። ወታደራዊ እቅድ አውጪዎች በኢንዶ ፓሲፊክ ከቻይና ጋር ሊፈጠር የሚችለውን ግጭት እንዳለ ስጋታቸው እየገለጹ ነው። የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ጆሴፍ ካቢላ በሌሉበት በጦር ወንጀሎችና ሀገር መክዳት ወንጀሎች ሞት ተፈረደባቸው። ካቢላ ላይ ከቀረቡባቸው ክሶች መካከል በሀገሪቱ ምስራቃዊ ክልል ከፍተኛ ውድመት ያደረሱትን M23 አማጽያን ይደግፋሉ የሚል ይገኝበታል። አርብ ዕለት የሀገሪቱን ወታደራዊ ፍርድ ቤት በሀገር ክህደት፣ በሰብአዊነት ላይ በተፈጸመው ወንጀል እንዲሁም ግድያ፣ የወሲብ ጥቃት፣ ማሰቃየትና ማመፅን ጨምሮ በተፈጸሙ የጦር ወንጀሎች ጥፋተኛ ናቸው ብሏል። ካቢላ ወንጀሉን አለመፈጸማቸውን ቢናገሩም ችሎት ፊት ቀርበው ግን ራሳቸውን አልተከላከሉም። የቀድሞው ፕሬዝዳንት ክሱን በዘፈቀደ የተመሰረተ ያሉ ሲሆን ችሎትን ደግሞ ለጭቆና መሳሪያ ሆኗል በማለት ውድቅ አድርጎታል። ጆሴፍ ካቢላ አሁን የት እንዳሉ አይታወቁም። የ54 ዓመቱ ካቢላ እንደ አውሮፓውያን አቆጣጠር በ2001 በጥይት የተገደሉትን አባታቸው ላውረንት በመተካት ለ18 ዓመታት ሀገሪቱን አስተዳድረዋል። ካቢላ እንደ አውሮፓውያን አቆጣጠር በ2019 ለፕሬዝዳንት ፌሊክስ ቲሺሴኬዲ ያስረከቡ ቢሆንም በኋላ ግን በመካከላቸው በተፈጠረ አለመግባባት እንደ አውሮፓውያን አቆጣጠር በ2023 በፍቃዳቸው ሀገሪቱን ለቀው ተሰድደዋል። ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።